ሰላም ጤና ይስጥልኝ እንደምናላችሁ ውድ የቻናሌ ተከታታዮች፣ እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ በቤታችሁ በቀላሉ መስራት የምትችሉትን ጣፋጭና የሚያምር የስናክ አሰራር ይዤላችሁ ቀርብ ያለው እስከ መጨረሻው ከኔ ጋር ሆኑ። ከዛ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ላይክ እና ሼር እያደረጋችሁ አብራችሁ ይሁኑ። ወደ አሰራሩ እንሄዳለን። እዚህ ጋር ጉድጉድ ያለ ዕቃ እናዘጋጅና የፍርኖ ዱቄት እጠቀማለሁ። የፍርኖ ዱቄት የተጠቀምኩት 500 ግራም ወይም ግማሽ ኪሎ የፍርኖ ዱቄት ነው። ሌላኛው ስኳር ነው። ስኳር እኔ አነስ እንዲል ስለምፈልግ 2 የሾርባ ማንኪያ ተጠቅሜ ያለው። እናንተ ግን የበለጠ እንዲጣፈጥና ከሽከሽ እንዲል ከፈለጋችሁ 5 የሾርባ ማንኪያ ስኳር አድርጉበት። በጣም ቆንጆ ይሆናል። ሌላኛው እንግዲህ የቀራፋ ፓውደር ነው። 1 ሻይ ማንኪያ የቀራፋ ፓውደር አድርጌ ያለው። የበለጠ ቆንጆ ጣዕም እንዲኖረው ያደርጋል። ከፈለጋችሁ ቫኒላ መጠቀም ትችላላችሁ። ይሄኛው ጨው ነው። ጨው በትንሹ እንደ ፍላጎታችን 1 ሻይ ማንኪያ እንጠቀማለን። ሌላኛው ቤኪንግ ፓውደር ነው። ይሄ ቤኪንግ ፓውደር 1 ሻይ ማንኪያ ተጠቅሜ ያለው። ከዚያ ሁሉንም አንድ ላይ እንቀላቅለዋለን። ሌላኛው እንግዲህ የምግብ ቀለም ካላችሁ እሱ መጠቀም ትችላላችሁ። እኔ ግን በጣም በትንሹ እርድ አድርጌበታለሁ። ግን በትንሹ መሆን አለበት፣ ካልሆነ ቢቀር ይሻላል። ጣዕሙ እስከሚወጣ ድረስ ሳይሆን በቃ ትንሽ ቀለሙ ለወጥ እንዲል ብቻ ትንሽ እናደርጋለን። ከዚያ እዚህ ጋር የምጠቀመው በለብ ባለ ውሃ ነው የምናቦካው። ሊጡን ወፍራም ሊጥ አድርገን የፒዛ ሊጥ እንደምናዘጋጀው ወፍራም ሊጥ በደንብ አሽተን እናዘጋጃለን። በጣም ቀላል ነው። ሞክሩት ቤታችሁ። ለመሸጥም ቢሆን እንደዚህ ሰርታችሁ ሞክሩት፣ ልትሸጡም ከፈለጋችሁ ማለት ነው። በጣም ቀላልና የሚጣፍጥ አሰራር ነው እንግዲህ እያሳዩአችሁ ያለሁት። ሌላኛው ዘይት ነው። 3 የሾርባ ማንኪያ ዘይት እጠቀማለሁ። ማብዛት የለብንም፣ በኋላ ስንጠብሰው በዘይት ስለሆነ የሚጠበሰው 3 የሾርባ ማንኪያ ዘይት በቂው ነው ማለት ነው። እንግዲህ በዘይት መጥበስ የማትፈልጉ ከሆነ ሌላኛው አማራጭ ዘይቱን አንድ ላይ አብኩታችሁ በኦቨን መጋገርም ይቻላል። ይሄኛው ደግሞ ለጣዕም ቆንጆ ነው። ደግሞ ስታዩትም ያምራል። ጥቁር አዝሙድ ነው። ትንሽ አመስ አድርጌዋለሁ። ከዱቄቱ ጋርም አንድ ላይ ማዋሃድ ትችላላችሁ መጀመሪያ ማለት ነው። እኔ ግን እንደምትመለከቱት እንግዲህ አንድ ላይ በደንብ አድርጌ ጊዜ ወስጄ ነው ያሸሁት። ያው ቪዲዮውን ስለቆራረጥኩት ነው እንጂ በደንብ ጊዜ ወስዳችሁ ሊጡን አሽታችሁ ታዘጋጁታላችሁ እንደፈለጋችሁት እንዲሆንላችሁ ማለት ነው። ከዛ በመቀጠል ለ20 ደቂቃ የሚሆን ከድኜ አስቀምጠዋለሁ። 20 ደቂቃ በቂው ነው። እንግዲህ እንደምትመለከቱት እዚህ ጋር መጥበሻ የሚሆነኝን ዘይት እያሞቀው ነው። መካከለኛ ሙቀት እንዲኖረው አድርገን ዘይቱ እንዲሞቅ እናደርጋለን። በጣም መጋል የለበትም። ዘይቱ በጣም ከጋለ ውስጡ ሳይበስል ላይኛው ብቻ እንደምንፈልገው ይሆንና ውስጡ ሊጥ ይሆንብናል። ከዛ በመቀጠል ጠረጴዛችን ላይ ዱቄት በተን አድርገን ያዘጋጀነውን ሊጥ እንቆራርጣለን ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። በቅንነት ላይክ አድርጉ። እንግዲህ እንደማቀውን እያካፈልኳችሁ ነው። እንደሁል ጊዜው በጣም ነው የሚጣፍጠው። ለቡና ቁርስ ለልጆች የሚሆናችሁን በቀላሉ በቤታችሁ እንዴት እንደምትሰሩ እያካፈልኳችሁ ነው። ከዚያ ሊጡን እንደዚህ እንቆራርጠውና በምንፈልገው መጠን ከቆራረጥን በኋላ ከዚያ በመዳመጫ ሳሳ አድርገን እንዳምጥና እናዘጋጀዋለን። ወፍራም መሆን የለበትም። ያው ምስሉ ላይ እንደምታዩት ነው የምናደርገው። ከዛ ከዳርና ከዳር እኩል እንዲሆንልን እንደዚህ እንቆራርጠዋለን። 2 አይነት ቅርጽ አወጣለሁ። አንዱን 4 ማዕዘን ትንንሾች ሆነው 4 ማዕዘን እንዲኖረው አድርጌ ቅርጽ አወጣለታለሁ። ሌላኛውን ደግሞ እየጠቀለሉ ቅርጽ አወጣለሁ። ሌላው እናንተ እንደምትፈልጉት አድርጋችሁ መስራት ትችላላችሁ። እኔ 2 አይነት ነው እየሰራሁ ማሳያችሁ ለዛሬ። አንደኛው እንደዚህ በቀላሉ አነሳነስ ማድረግም ትችላላችሁ። ቀራፋን ያደረኩት ይሄ ከላይ ስነሰንስ የምታዩት ቀራፋ በትንሹ ከፈለጋችሁ ተጠብሶ ከወጣ በኋላ በወንፊት አድርጋችሁ እላዩ ላይ ብትነሰንሱት ቆንጆ ይሆናል። እንግዲህ እንደዚህ አድርጌ ውፍረቱን ላሳያችሁ ቀርብ አድርጌ
ከዛ ዘይቱ መካከለኛ ሙቀት ላይ ሲሆንልን ያዘጋጀነውን ቂጣ እንደዚህ እንጨምርና እያገለባበጥን ወርቃማ ከለር እስከሚኖረው ድረስ እንጠብሰዋለን። እንደዚህ ማድረግ ነው። በጣም ቀላል ነው። እዩት። ዘይቱ ግን በጣም መጋል የለበትም። ደግሞ ዘይት እንዳይመጥብን ቅዝቅዝ ያለ መሆን የለበትም። መካከለኛ ሙቀት አድርገን ነው የምንጠብሰው። እንግዲህ እንደዚህ ከለሩ እንደምታዩት እንደዚህ ሲሆን እናወጣዋለን። እንደምትመለከቱት እያደረገው እንግዲህ እጠብሳለሁ። ሌላኛውን ደግሞ እንዴት አድርጌ ቅርጽ እንደማወጣ ላሳያችሁ። የኛው እንደዚህ ጠብሼ ጨርሻለሁ። ሌላኛውን ነው ሊጡን በስሱ ከዳመጠው በኋላ እንደዚህ ቀጠን አድርጌ እቆርጠዋለሁ። በጣም ቀላል ነው። ይሄኛው ግን የሚያምር ዲዛይን ይሆንልናል። እዩት። መጠቅለል ነው። ከዛ መጨረሻ ላይ እንዳይፈታ በውሃ በትንሽ ውሃ ቀብተን ማጣበቅ ይኖርብናል። እንደዚህ ከጠቀለል ነው በኋላ ማለት ነው። በእጃችሁ ትንሽዬ ውሃ ጫፉ ላይ ታደርጉና እንደዚህ አንድ ላይ ማጣበቅ። ይሄው እንደዚህ ማድረግ ነው። ስትጠብሱት እንዳይፈታ ማለት ነው። ያያችሁት እንደዚህ የሚያምር ቅርጽ አውጥቼለታለሁ። ያው ቪዲዮ እንዳይረዝምብን እና እንዳይሰለቻችሁ ሁሉንም ጠቅልዬ ጨርሻለሁ። ከዚያ በኋላ የሞቀው ዘይት ላይ መጥበስ ነው። ሌላኛው ጥምዝ ማድረግ ትችላላችሁ። እንደዚህ በቀጭኑ ቆርጣችሁት እንደ ጥምዝ ጉንጉን አድርጋችሁ መስራት ትችላላችሁ። የምትፈልጉትን አይነት ቅርጽ ማውጣት ትችላላችሁ። ግን ቀላል ነው፣ የሚያምር እንደዚህ በቀላሉ መስራት ይቻላል። ከለሩ ወርቅማ እስከሚሆንልን ድረስ መጥበስ ነው። ከዛ እንግዲህ ለዛሬ እያሳየኋችሁ ያለሁት በጣም በቀላሉ በቤታችሁ መስራት የምትችሉትን ቆንጆና የሚጣፍጥ ለቡና ቁርስ ለልጆቻችሁ የሚሆናቸውን ቆንጆ የምግብ አሰራር ነው። ላይክ እያደረጋችሁ ታዲያ እናንተ ቪዲዮ ለሌሎች እንዲደርስ አድርጉ። ከለሩ እንደዚህ ሲሆንልን ያው ማጥለያ እናዘጋጅና ዘይቱን መጥለል ስላለበት ብዙ አይመጥም፣ ግን ንጹህ ጨርቅ ላይ ወይም ሶፍት ላይ አድርገን ማጥለል ይኖርብናል። እንደዚህ ማለት ነው። ከለሩን እዩት፣ በጣም ነው የሚያምረው። እንግዲህ እንደዚህ እያደረገው ያዘጋጀሁትን ሊጥ ጠብሼ ጨርሳለሁ። እዩት እንዴት እንደሚያምር። ሲጣፍጥ ደግሞ ሰርታችሁ ብትሞክሩት ይሻላል። እንደዚህ ቆንጆ አድርጌ ሰርቼ ጨርሻለሁ። ቆርሼ ደግሞ ላሳያችሁ። በጣም ክሽ ክሽ የሚል ቆንጆና የሚጣፍጥ ብስኩት ነው። አንዱን ቆርሼ ላሳያችሁ። እዩት። ይህን የመሰለ በቀላሉ ቤታችሁ ምንም ሳያስፈልጋችሁ መስራት ትችላላችሁ። መቁረጫ አያስፈልግም። በቀላሉ መስራት የምትችሉት ነው። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ።